ዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የኩላሊት ጤናን የሚደግፉ መጠቀም ያለባችሁ 8 ሰፕሊመንቶች ወይም ደግሞ ተጨማሪዎችን እነግራችኋለሁኝ። ከዛ ባሻገር የኩላሊቶቻችሁን ጤና ለመጠበቅ ምን ማድረግ አለባችሁ፣ ሐኪማችሁ ሳያዝላችሁ እነዚህን ሰፕሊመንቶችስ ብትወስዱ ምን ጉዳት አለው የሚለውን ጠቅላላ ስለ ኩላሊቶቻችሁ ጤና የሚጠቅሙ ሰፕሊመንቶችን እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ኩላሊቶች ቆሻሻን ያጣራሉ እናም በሰውነት ውስጥ ያሉ ፈሳሾችንም ያስተካክላሉ። የኩላሊት ጤናን መደገፍ አጠቃላይ ደህንነትን ለመጠበቅ ወሳኝ ነው እና ተጨማሪዎች ወይም ደግሞ ሰፕሊመንቶች የኩላሊቶቻችንን ጤና ሊረዱም ይችላሉ። አንዳንድ ተጨማሪዎች አስፈላጊ ንጥረ ነገሮችን በማቅረብ የኩላሊት ተግባርን ሊያሻሽሉ እናም የአመጋገብ እጥረት ተጋላጭነትን ሊቀንሱ ይችላሉ። ይህ በተለይ የኩላሊት በሽታ ባለባቸው ሰዎች ላይ ጠቃሚ ሊሆን ይችላል። ምክንያቱም የኩላሊት ታማሚዎች ብዙውን ጊዜ በኩላሊት ተግባር መቀነስ፣ በአመጋገብ ገደቦችና በመድኃኒቶች ውጤቶች ምክንያት የንጥረ ነገር ወይም ደግሞ የቫይታሚን እጥረቶች ያጋጥሟቸዋል። የኩላሊት ችግር ያለባቸው ሰዎች ላይ የሚከሰቱት የተለመዱ እጥረቶች የቫይታሚን ዲ፣ የብረት ወይም ደግሞ የአይረን፣ የካልሽየም እናም የቢ ቪታሚኖች እጥረት ይከሰታሉ። እነዚህን እጥረቶች በምግብ ተጨማሪዎች ወይም ደግሞ ሰፕሊመንቶች መሙላት የኩላሊት ተግባርንና አጠቃላይ ጤናን ለመደገፍ ይረዳል። ታዲያ የኩላሊቶቻችሁን ጤና መደገፍ የሚችሉ ተጨማሪዎች ወይም ደግሞ 8 ሰፕሊመንቶችን አሁን በዝርዝር እነግራችኋለሁኝ። አንደኛ ቫይታሚን ዲ ነው። ቫይታሚን ዲ የአጥንትን ጤና ለመጠበቅና እብጠትን ለመቀነስ ወሳኝ ቫይታሚን ነው። የኩላሊት በሽታ ያለባቸው ሰዎች የቫይታሚን ዲ እጥረት ኩላሊቶች ቫይታሚንን ወደ ንቁ ቅርጽ የመቀየር አቅማቸው በመቀነሱ ምክንያት የተለመደ ነው። የቫይታሚን ዲ መሟላት የአጥንት መታወክን ለመቆጣጠር እና የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ችግሮችን ለመከላከልም ይረዳል። ሁለተኛ ብረት ወይም ደግሞ አይረን ነው። ብረት ቀይ የደም ሴሎችን ለማምረትና የደም ማነስን ለመከላከል ወሳኝ ነው። ይህም በኩላሊት በሽታ ባለባቸው ሰዎች ላይ የተለመደ ችግር ሲሆን በቂ ቀይ የደም ሴሎች ከሳምባችሁ ወደ ቀሪው የሰውነታችሁ ክፍል ኦክስጅንን ለመሸከም በማይችሉበት ጊዜ ነው። የብረት መሟላት እንደ ድካም፣ የቆዳ መገርጣት፣ ድብርትናም ማዞር ያሉ ምልክቶችን ይቀንሳል። የብረት ተጨማሪዎች ብዙውን ጊዜ በክኒን መልክ ይመጣሉ። ሆኖም አንዳንድ ሰዎች ብረቱን በደም ስር ውስጥ ሊወጉትም ይችላሉ። ዳያሊሲስ የሚያደርጉ ሰዎች በሂደቱ ወቅት የብረት መጠን ወደ ደማቸው ውስጥ ይገባል። ሶስተኛ ደግሞ ካልሲየም ነው። ካልሲየም ለአጥንት ጤና እናም ለትክክለኛ የጡንቻ ተግባር አስፈላጊ ነው። የኩላሊት በሽታ ያለባቸው ሰዎች የአጥንት መጥፋትን ለመከላከል እናም የልብ ጤናን ለመጠበቅ የካልሲየም ተጨማሪዎችን ሊፈልጉ ይችላሉ። ነገር ግን ከመጠን በላይ ካልሲየም የደም ስሮች ካልሲፊኬሽን ወይም ደግሞ ካልሲየም በደም ስሮች ውስጥ መከማቸትን ሊያስከትል ይችላል። ስለዚህ የካልሲየም ቅበላን ማመጣጠን አስፈላጊ ነው። አራተኛ ቢ ቪታሚኖች ናቸው። ቢ ቪታሚኖች በተለይም ቫይታሚን ቢ6፣ ቫይታሚን ቢ12 እናም ፎሊክ አሲድ በኃይል ማምረት ውስጥ ሚና ይጫወታሉ። በቂ ቪታሚኖችን አለማግኘት ወደ ደም ማነስ ሊያመራ ይችላል። የኩላሊት በሽታ በተዳከመ የኩላሊት ተግባርና በአመጋገብ ገደቦች ምክንያት ወደ ቢ ቪታሚን እጥረት ሊያመራ ይችላል። የቢ ቪታሚኖች መሟላት እጥረቶችንና ሊያስከትሉ የሚችሉትን የደም ማነስን ለመከላከልም ይረዳል። አምስተኛ ኦሜጋ 3 ፋቲ አሲድ ነው። ኦሜጋ 3 ፋቲ አሲድ ጸረ ብግነት ባህሪያት ያለው ጤናማ የሆነ የስብ አይነት ነው። ስለዚህ ኦሜጋ 3 ፋቲ አሲድ ለብዙ የሰውነት ተግባራትና አካላት ኩላሊትን ጨምሮ ይጠቅማል። ቅባቶቹ ስር የሰደደ የኩላሊት በሽታ ተጋላጭነትን ለመቀነስና የኩላሊት በሽታ እድገትን ለመቀነስም ይረዳሉ። እንዲሁም የልብ ጤናን ይደግፋሉ። ይህም በተለይም የተዳከመ የኩላሊት ተግባር ላለባቸው ሰዎች አስፈላጊ ነው። ስድስተኛ ማግኒዚየም ነው።
ማግኒዥየም ለጡንቻ እናም የነርቭ ተግባር እናም ለልብና የደም ቧንቧ ጤና ወሳኝ ነው። በአመጋገብ ገደቦች እናም በመድኃኒቶች ምክንያት የማግኒዥየም እጥረት የኩላሊት በሽታ ባለባቸው ሰዎች ላይ የተለመደ ነው። ይህ ማለት የማግኒዥየም መሟላት የማዕድን እጥረትን ለመከላከል ሊረዳችሁ ይችላል። ዝቅተኛ የማግኒዥየም መጠን ወደ መጨረሻ ደረጃ የኩላሊት በሽታ እድገት ጋር የተቆራኘ ነው። ይህም ኩላሊቶች ከአሁን በኋላ ተግባራቸውን ማከናወን የማይችሉበት የመጨረሻው የኩላሊት በሽታ ደረጃ ነው። ስለዚህ የማግኒዥየም መጠናችሁ በመሟላት አማካኝነት መደበኛ መሆኑን ማረጋገጥ የበሽታውን እድገት ለመከላከል ወይም ደግሞ ለማዘግየት ይችላል። ዝቅተኛ የማግኒዥየም መጠን ስር ለሰደደ የኩላሊት በሽታ የመጋለጥ እድልን ይጨምራል። ስለዚህ ትክክለኛውን የማግኒዥየም መጠን መውሰድ የኩላሊት በሽታ እንዳይከሰት ለመከላከል ይረዳል። ሰባተኛ ደግሞ ፕሮባዮቲክስ ነው። በአንጀት ውስጥ የሚኖሩት ጠቃሚ ባክቴሪያዎች ፕሮባዮቲክስ የኩላሊት ጤናን በመደገፍ ረገድ ትልቅ ሚናን ይጫወታሉ። ለአጠቃላይ ጤና እናም በሽታ የመከላከል ተግባር ወሳኝ የሆነውን የተመጣጠነ የአንጀት ማይክሮባዮም እንዲጠበቅ ይረዳሉ። የኩላሊት በሽታ ላለባቸው ሰዎች ፕሮባዮቲክስ በተለይ ጠቃሚ ሊሆን ይችላል። ኩላሊቶች በትክክል በማይሰሩበት ጊዜ በደም ውስጥ የሚከማቹ ንጥረ ነገሮች የሆኑትን የዩሪክ መርዞችን ለመቀነስ ይረዳሉ። በተጨማሪም ፕሮባዮቲክስ ስር የሰደደ የኩላሊት በሽታ ውስጥ የተለመዱ ችግሮች የሆኑትን እብጠትንና ኦክሲዲቲቭ ውጥረትን፣ በሰውነት ውስጥ ያሉ ፍሪ ራዲካልስ እናም አንቲኦክሲዳንትስ አለመመጣጠንን ለመቀነስ ይረዳሉ። ስምንተኛ ቫይታሚን ሲ ነው። ቫይታሚን ሲ በሽታ የመከላከል ተግባርን፣ የኮላጅን ምርትንናም የቲሹን መጠገንን የሚደግፍ ኃይለኛ የሆነ አንቲኦክሲዳንትስ ነው። ለኩላሊት ጤና የቫይታሚን ሲ አንቲኦክሲዳንትስ ባህሪያት በተለይ ጠቃሚ ናቸው፣ ምክንያቱም ፍሪ ራዲካሎችን ለማጥፋትና ኦክሲዲቲቭ ውጥረትን ለመቀነስ ይረዳሉ። እነዚህ ለኩላሊት ጉዳት አስተዋጽኦ የሚያደርግ ምክንያት ናቸው። ምን ያክል ተጨማሪ የቫይታሚን ሲ ሰፕሊመንት መውሰድ እንዳለባችሁ ከዶክተራችሁ ጋር መማከር አለባችሁ። መጠነኛ ተጨማሪ ሰፕሊመንት ጠቃሚ ሊሆን ቢችልም ከፍተኛ መጠን ያለው የቫይታሚን ሲ መጠን የኦክሳሌት ወይም ደግሞ በብዙ ምግቦች ውስጥ የሚገኝ ተፈጥሯዊ ንጥረ ነገር እንዲከማች ሊያደርግ ይችላል። ይህም የኩላሊት ጠጠርን ያስከትላል። የኩላሊት በሽታ ባለባቸው ሰዎች የኦክሳሌት ክምችት በጊዜ ሂደት ህመምናም ሌሎች ችግሮችን የሚያስከትሉ በአጥንት እናም ለስላሳ ቲሹዎች ውስጥ የኦክሳሌት ክምችትን ሊያስከትል ይችላል። ስለዚህ እነዚህ 8 ሰፕሊመንቶች ለኩላሊቶቻችን ጤና መውሰድ ያለብን ሰፕሊመንቶች ናቸው፣ በዶክተራችን ትዕዛዝ አማካኝነት ማለት ነው። ታዲያ መወገድ ያለባቸው ሰፕሊመንት ወይም ደግሞ ተጨማሪዎችም አሉ። የኩላሊት በሽታ ካለባችሁ በአንዳንድ ቪታሚኖችና ማዕድናት ላይ በጣም ጥንቃቄ ማድረግ አስፈላጊ ነው። ምክንያቱም በሰውነት ውስጥ ሊከማቹ እናም ጉዳትን ሊያስከትሉ ይችላሉ። በተለይም ቫይታሚን ኤ፣ ቫይታሚን ኢ እናም ቫይታሚን ኬ በስብ የሚሟሙ እናም በሰውነት ውስጥ የመከማቸት እድላቸው በጣም ከፍተኛ ነው። ይህም ከመጠን በላይ ከተወሰዱ እንደ ማዞር፣ ማቅለሽለሽ አልፎ ተርፎም ሞት ያሉ ከባድ የጤና ችግሮችን ሊያስከትሉም ይችላሉ። እነዚህ ቪታሚኖች በጤና በዶክተራችሁ ቁጥጥር ስር ብቻ መወሰድ አለባቸው። እንዲሁም የኩላሊት በሽታ ካለባችሁ ከእጽዋት ተጨማሪዎችም መራቅ አለባችሁ። የእጽዋት ተጨማሪዎች አንድ ወይም ደግሞ ከዛ በላይ እጽዋትን የያዙ ተጨማሪዎች ናቸው። ታዋቂ የእጽዋት ተጨማሪዎች የምንላቸው ቱሜሪክ ወይም ደግሞ እርድናም ሙግወርትን ያካትታሉ። አንዳንድ የእጽዋት ተጨማሪዎች እንደ ፖታሲየም እና ፎስፈረስ ያሉ ማዕድናትን ይዛሉ። ይህም የኩላሊት በሽታ ያለባቸው ሰዎች መገደብ የሚያስፈልጋቸው ንጥረ ነገሮች ናቸው። ታዲያ ጥንቃቄዎችና ግምት ውስጥ መግባት ያለባቸው መሰረታዊ ነገሮችም አሉ። ኩላሊቶች በሰውነት ውስጥ ንጥረ ነገሮችን በማጣራት እናም በመለዋወጥ ረገድ ወሳኝ ሚናን ይጫወታሉ። ይህም ተጨማሪዎችን በጥበብ መምረጥ እናም በትክክል መጠቀም አስፈላጊ ያደርገዋል። ማንኛውንም አዲስ ተጨማሪ ወይም ደግሞ ሰፕሊመንትን ከመጀመራችሁ በፊት ከጤና ባለሙያ ጋር መነጋገር አስፈላጊ ነው። በጤና ሁኔታችሁ፣ በኩላሊት ተግባራችሁና ልትወስዷቸው በምትችሏቸው መድኃኒቶች ላይ በመመስረት ዶክተራችሁ ግላዊ ምክርን ሊሰጣችሁ ይችላል። ተጨማሪ ሰፕሊመንትን በምትፈልጉበት ጊዜ ከፍተኛ ጥራት ያለው ሰፕሊመንትንም መምረጥ አለባችሁ። ተጨማሪ ሰፕሊመንቶችን በዶክተራችሁ እንደታዘዘው ካልወሰዳችሁ የጉዳት ውጤቶች ሊኖሩት ይችላል። ከሐኪም ፍቃድ ውጪ ብዙ ሰፕሊመንትን ብትወስዱ
የሚያስከትልባችሁ አንዳንድ ጉዳቶች አሉ። እነዚህም አንደኛ የኩላሊት ስራ መጨመር ወይም ደግሞ ጫና ነው። ተጨማሪዎች ወይም ደግሞ ሰፕሊመንቶች በተለይም በከፍተኛ መጠን ከተወሰዱ ኩላሊቶችን የበለጠ እንዲሰሩ ሊያስገድዷቸው ይችላሉ፣ ጫና ይፈጥርባቸዋል። ይህ ተጨማሪ ጫና ነባር የኩላሊት ሁኔታዎችን ሊያባብስ ወይም ደግሞ አዲስ ችግሮች እንዲፈጠሩ አስተዋጽኦን ሊያደርግ ይችላል። ሁለተኛ ደግሞ የመመረዝ አደጋ ነው። አንዳንድ ሰፕሊመንቶች በከፍተኛ መጠን ወይም ደግሞ ለረጅም ጊዜ ጥቅም ላይ ሲውሉ ለኩላሊት መርዛማ ሊሆኑ የሚችሉ ንጥረ ነገሮችን ይዛሉ። በተለይ ቫይታሚን ዲን ከመጠን በላይ መጠቀም የለባችሁ፣ ምክንያቱም ኦቨር ስትወስዱ በኩላሊት ላይ ሊከማች ይችላል። ሶስተኛ ደግሞ የመስተጋብር እድል ነው። ተጨማሪዎች ወይም ደግሞ ሰፕሊመንቶች የኩላሊት በሽታን ለመቆጣጠር ጥቅም ላይ ከሚውሉ መድኃኒቶች ጋርም ሊገናኙ ወይም መስተጋብር ሊፈጥሩ ይችላሉ። ይህም ውጤታማነትን እንዲቀንስ ወይም የጎንዮሽ ጉዳቶችን እንዲጨምር ሊያደርግ ይችላል ማለት ነው። ስለዚህ ሰፕሊመንቶችን ከዶክተራችሁ ትዕዛዝ ውጪ በገዛ ፈቃዳችሁ አትውሰዱ። ከሰፕሊመንት ውጪ ደግሞ የኩላሊት ጤናን ለማሻሻል የሚረዱ ሌሎች በርካታ መንገዶች አሉ። ተጨማሪዎች ወይም ደግሞ ሰፕሊመንቶች የኩላሊት ጤናን በመደገፍ ረገድ ሚናን ሊጫወቱ ቢችሉም የኩላሊት ተግባርንና አጠቃላይ ደህንነትን ለማሻሻል ልትከተሏቸው የምትችሏቸው ሌሎች ብዙ ስልቶች አሉ ማለት ነው። እነዚህም አንደኛ የተመጣጠነ ምግብን በአግባቡ መመገብ ነው። ገንቢ ምግብ ለኩላሊት ጤና መሰረታዊ ነው። ይህም በቀለማት ያሸበረቁ አትክልቶችንና ሙሉ እህሎችን መመገብን ሊያካትት ይችላል። ሁለተኛ ደግሞ የደም ግፊታችሁን መቆጣጠር ነው። ከፍተኛ የደም ግፊት የኩላሊት በሽታ ዋና መንስኤ ነው። የደም ግፊታችሁን በጤናማ ክልል ውስጥ ብዙውን ጊዜ ከ120 በ80 ሚሜ ኤችጂ በታች በመጠበቅ ኩላሊቶቻችሁን መጠበቅ አለባችሁ። መደበኛ የአካል ብቃት እንቅስቃሴ፣ ዝቅተኛ የሶዲየም አመጋገብና የታዘዙ መድኃኒቶች የደም ግፊታችሁን ለመቆጣጠር ሊረዷችሁ ይችላሉ። ሶስተኛ ደግሞ የደም ስኳራችሁን መቆጣጠር አለባችሁ። የስኳር በሽታ የኩላሊት በሽታ ሌላኛው ዋነኛውና የመጀመሪያው መንስኤ ነው። የደም ስኳርን በመደበኛ ክልል ውስጥ ማቆየት የስኳር በሽታን ለመከላከል ወይም ለመቆጣጠር ይረዳችኋል። የደም ስኳርን ለመቆጣጠር በአመጋገብ፣ በአካል ብቃት እንቅስቃሴ እናም በመድኃኒት ላይ የጤና እንክብካቤ አቅራቢያችሁ ወይም ደግሞ ዶክተራችሁ የነሱን ምክሮችን መከተል ያስፈልጋል። አራተኛ ደግሞ በየጊዜው የአካል ብቃት እንቅስቃሴን ማድረግ ነው። መደበኛ የአካል ብቃት እንቅስቃሴ አጠቃላይ ጤናን ይደግፋል እናም ክብደትን፣ የደም ግፊትንና የደም ስኳር መጠንንም ለመቆጣጠር ይረዳል። በየሳምንቱ በአብዛኛዎቹ ቀናት ቢያንስ በየቀኑ ለ30 ደቂቃ መጠነኛ የአካል ብቃት እንቅስቃሴን እንደ መራመድ፣ ብስክሌት መንዳት ወይም ደግሞ መዋኘትን ማከናወን ያስፈልጋል። አምስተኛ ደግሞ ማጨስን አስወግዱ እናም አልኮልንም ገድቡ። ማጨስ እናም ከመጠን በላይ አልኮል መጠጣት ኩላሊቶችን ሊጎዳ እናም ነባር የኩላሊት ችግሮችን ሊያባብስ ይችላል። ማጨስን ማቆም እናም አልኮል መጠጣትን መገደብ የኩላሊት በሽታ ተጋላጭነትን በእጅጉ ሊቀንስ ይችላል። ስድስተኛ ደግሞ በየጊዜው የጤና ምርመራዎችን አድርጉ። ከጤና እንክብካቤ አቅራቢያችሁ ጋር የሚደረጉ መደበኛ ምርመራዎች የኩላሊት ችግሮችን ቀድመው ለመለየት ይረዳሉ። ለምሳሌ የደምናም የሽንት ምርመራዎች የኩላሊት ተግባርን ሊገመግሙ ይችላሉ። ሰባተኛ ደግሞ ሁሉንም መድኃኒቶች እንደታዘዘ ውሰዱ። እንደ አድቪል ወይም ደግሞ አይቡፕሮፊን ያሉ ስቴሮይድ ያልሆኑ ጸረ ብግነት መድኃኒቶችን ኤንኤስኤአይዲስን ስትወስዱ ተጠንቀቁ። ምክንያቱም በትክክል ካልተወሰዱ ኩላሊቶቻችሁን ሊጎዱ ይችላሉ። ስምንተኛ ደግሞ ጤናማ ክብደታችሁን መጠበቅ ነው። ከመጠን በላይ ውፍረት በኩላሊት በሽታ የመያዝ እድልን ይጨምራል። ስለዚህ ምንጊዜም ቢሆን ጤናማ የሆነ የሰውነት ክብደትን መጠበቅ ያስፈልጋል። ዘጠነኛ ደግሞ ጭንቀትን መቆጣጠር ነው። ስር የሰደደ ውጥረት በደም ግፊትና በአጠቃላይ ጤና ላይ አሉታዊ ተጽዕኖን ሊያሳድር ይችላል። የኩላሊት ተግባርን ጨምሮ እንደ ማሰላሰል፣ ዮጋ እናም ጥልቅ የአተነፋፈስ ልምምዶች ያሉ ዘዴዎች ጭንቀትን በብቃት ለመቆጣጠር ይረዳሉ ማለት ነው። በአጠቃላይ አስፈላጊ ንጥረ ነገሮችን በማቅረብ አንዳንድ ተጨማሪዎች የኩላሊት ተግባርን ለማሻሻል እና የቫይታሚን ወይም የማዕድን እጥረት ተጋላጭነትን ለመቀነስ ይረዳሉ። ይህም የኩላሊት በሽታ ላለባቸው ሰዎች የበለጠ ተጋላጭ ናቸው። ቫይታሚን ዲ፣ ብረት፣ ቢ ቪታሚኖች እና ማግኒዚየም የኩላሊት ጤና ሊረዱ የሚችሉ ጥቂት ሰፕልመንቶች ናቸው። ሆኖም ተጨማሪ ሰፕልመንቶችን በጥንቃቄ መውሰድ አስፈላጊ ነው። ኩላሊቶች ከሰውነት ውስጥ ንጥረ ነገሮችን በማጣራትና በማስወገድ ኃላፊነት ስላሉባቸው ተጨማሪ ሰፕልመንቶችን መጠቀም በተለይም
ከመጠን በላይ ከተወሰዱ ወይም ያለ ትክክለኛ መመሪያ ከተወሰዱ ሊከሰቱ የሚችሉ አደጋዎችን ይይዛል። ተጨማሪ የኩላሊት ጤናን በመደገፍ ረገድ ሚና ሊጫወቱ ቢችሉም ሰፕሊመንቶች የተመጣጠነ ምግብን መጠበቅ፣ የደም ግፊትንና የደም ስኳር መጠንን መቆጣጠርና አዘውትሮ የአካል ብቃት እንቅስቃሴን ማድረግ የኩላሊት ተግባርን ለመጠበቅ የሚረዱ ሌሎች መንገዶች ናቸው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ ይላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።